ይችላል እንግዲህ አስማተኛዋ ሌባ ገና አሁንም ትመጣለች። እንዴት አርጋ ጸጉሯን ከለር ቀይራ ዊግ አርጋ መነጽር አርጋ ኮፍያ አርጋ በየኛ ከሆነች ሰላም ወዶቼ እንዴት ናችሁልኝ? እንግዲህ እቺን ማህሌት የምትባል ሴት የምታስታውሱ ከሆነ ከ8-9 ወር በፊት የብዙ ሰው ገንዘብ ወደ 50 ሚሊዮን ብር ዘርፋ የጠፋችው ሴትና ሳይንት አሁን ነው የመጣችው በቅርብ ማለት ነውና ትመሳሰላላችሁ ማህሌት ነሽ ምናምን እያሉ ነው እንግዲህ የሆነ ነገራቸው ግን ይመሳሰላል። የምርና ብቻ ፈጣሪ ነው የሚያውቀው። እስኪ እየሄዱበት ነው መጨረሻውን ምን እንደሚሆን አብረን እናያለን። እውነታ ይቆያል እንጂ ተደብቆ አይቀርም። እሷ ከሆነች ምንም ቢቆይ መውጣቱ አይቀርም። ካልሆነች ግን ያው ዝም ብሎ ለባል ብቻ ነው የሚሆነው ማለት ነውና እስኪ ዛሬ ወታ ራሷን ሰው እየገለጸች ነበር። እስኪ አብረን እንከታተል እና ውዶቼ ላይክ በማድረግ ጀምሩ። እሺ ትመስላለች የሚለውን ኦሬዲ አንቺም 7 ሰው የመመሳሰል ባህሪ አለው በምድር ላይ። ይሄ ደግሞ ሳይንሱ የሚያረጋግጠው ነው። ሁለት ደግሞ ቪዲዮቿንም አንዳንድ ነገሮቿን ስትመለከቺ የተወሰኑ ነገሮች እንዴ እቺ ልጅማ ከአባቴም ተወልዳ ሊሆን ይችላል ብለሽ ልጠረጥሪ ትች ይሆናል። የሆነ ነገሮች እኛም ጋር የሚመሳሰሉ ነገሮች ስላሉ ድንገት ስታዩ ቪዲዮውን የሆነ ነገራችሁ ላይ ድንገት የሆነ የማያውቅሽ እኔ ብዙ ሰው አሁን ከሌን ትመስላለህ ይለኛል። የመመሳሰል ሁኔታ አለና ያንን አንቺ ብታጸጂው ለምን የምታጸጂው ለሌላ ቲክቶክ ላይ ላለ ጉዳይ ብቻ አይደለም። በጣም የተበደሉ የሚያለቅሱ እሷ በድላቸው ገንዘባቸውን ይዛባቸው የጠፋች ሰዎች አሉና ተረሳች ነው የምትመጣው። ለምን ሰው ፎከስ የሚያደርገው አንቺ ላይ ነው። አንቺ ትመስያታለች ተብሎ አንቺ ደግሞ የራስሽ ሀቅ ስላለ ሀቅ ያለ ብለሽ ነው የምታስቢ። ግን በሌላኛው እንግል ይሄንንም እድል የማያገኙ መጠየቅም የማይችሉ በአብዛኛው የተበሉት ሰዎች ፊት አውራሪም ያውቃሉ። በአብዛኛው እድሉ እንኳን የላቸውም። ተደራጅተው እንኳን መጥተው አዲስ አበባ ለመክሰስ የሰው እርዳታ አጋጥሟቸው ነው። እና እኔ ያንቺ በጎ ፈቃደኝነት በተጨመረበት ሰምተሹ ላይሆን ስለሚችል እንጂ ከጂጂ ጋርም ስናወራ ያልኳት ያንን ነው። በኖርጌ ሕግ አንድ ሰው ዶክሜንቱን የመስጠት የማሳየት ግዴታ የለበትም። ነገር ግን ደግሞ በማንኛውም መንገድ ላይ ሰው ከፈቀደና ከፈለገ ቦታው ላይ ተገኝቼ እሷ የምትለኝ ቦታ ላይ ሄጄ አይኖሬ ነው ያለችው ኮንፈርም ለማድረግ ልክ እንደተባለው በኤአይ ቪዲዮ ይሰራል፣ በኤአይ ሌላ ነገሮች ይደረጋሉ። ኦልሬዲ ማህሌት ኮምፕሊትሊ ባለችበት ኮንዲሽን ከ4 ዓመት በፊትም ልጅቷ ብዙ ፊልም እየሰራች ከአንዱ አንዱ እየሸወደች ሄደች። ነገ ደግሞ በሌላ መንገድ የመምጣት እድሏ 99 ከመቶ እንዳለ ነው። ለምን ከዚህ በፊትም ፓይለት ነኝ ብላ ይህንን አርጋለች። ገንዘብ የሰዎችን በሚሊዮን የሚቆጠር ብር ከተረጂ ሰዎች ሳይቀር በጣም የሚያሳዝኑ 100,000 ሰጥታቸው 700,000 ደግሞ ከሌላ የተሰበሰበውን 600,000 ጨምራ ትርፍ ነግዳችሁ እንድታመጡ ብላ ዊልቸር ላይ ተቀመጠች ልጅ ሸገር ኢንፎ ላይ ቀርባ ከዚህ በፊት አይተሽ ከሆነና ብዙ መጥፎ ስራዎችን የሰራች ነች። ሁሌ ግን ስለማትታወቅ የነበረ አደባባይ ስላልወጣች እያለች በጣም ፈጣን የሚባሉ ልጆችን እነ ሚኪን እነ ፋሲካን ሳይቀር በምን አይነት ሁኔታ እየሸወደች እንደሄደች ታይቷል። ለምን በቅንነት ቀርበዋት ነው ያንን ሁሉ ስራ ፊልም የሰራችው። ስለዚህ አንቺ ጋር እኔ አሁን አንቺን የምጠይቅሽ እንደ ሳጂ ኦልሬዲ ሶሻል ሚዲያ ላይ አዲስ ሆነሽ እንደመምጣትሽም በጣም ረጅም ጊዜ አላየሁሽም። እንዲህ አይነት ነገሮች ሲመጡ ዋይኖት ይሄ ትርፍ ነገሮችን አላስፈላጊ ቃላቶችም ለምን እየተቀረጹ ይቀመጡና ያስጠላል። አሁን ሰው ልታስረጅ ትችላለች። ዛሬ አንቺ ጋር መጥቶ ምናምን ከተወሰነ ጊዜ በኋላ መልሶ ባክፋየር አለው፣ የማቃጠል ስሜት አለው። እንዲህ አይነት ነገሮች ዝም ብሎ አላግባብ ስም ሲነሳ አንዱ እኔ ተበዳይ ነበርኩኝ። ሌላ የሰረቀችው ሌላ ዛሬ ላይ የለችም ያች ሴት። በወቅቱ ግን ስም ተነስቶ የልጄ ፎቶ ሁሉ ተለጥፎ ሲደረግ ነበረ። ለዛም ያልኩት ዋይ ኖት ራሷን ብታነጻው ጀስት ይሄ ነፃ ሆኖ መውጣት ነው። ነገ ከነገ ወዲያ የምትሰሪያቸው ስራዎች ላይ የበለጠ ፕራውድ ሆነሽ ጥሩ ነገር ይዘሽ ትገኛለሽ ብዬ ስለማምን ነውና እንደ ወንድም ነው ይሄንን እምልሽ። እዚህ ጋር ያለውን በማህሌት ጉዳይ ላይ ግን ኖርዌይ ገብታለች ወይ ጀርመን ነች ምናምን ለሚባለው ትናንትም በአደባባይ እንዳልኩት ዛሬም ደግመዋለሁ። ፓስፖርቷ ኮፒው መጥቶልኛል። ከሳሾች የሚልኩት ዶክሜንት ካለ መታለች አውሮፓ ላይ እዚህ ቦታ ገብታለች ከተባለ ያንን አያይዞ ማስገባት ቀላል ነው፣ ከባድም አይደለም። ያንን ፖሊስ ያጠራል።
ለምን የራሳቸው ስራ ነው፣ ሲስተማቸው ላይ ስላለ ማህሌት በሚለው ገብተው ሰርች አድርገው ማግኘት ይችላሉ። ከተገኘች ደግሞ ከሳሾች ስላሉ ያ የሚካሄድበት ጉዳይ ነው። ግን ሳጂ ከዚህኛው አሁን ከሚባለው ከማህሌት ጉዳይ እውነት የምነግርሽ ራስሽን ነፃ ብታወጪው ለምን ጊዜሽንም እንዳይበላብሽ ያለሽበትንም ሁኔታ ከማህሌት ራስሽን አውጥተሽው በሳጂ በራስሽ ፕሮዳክቶች ብትቀርቢ ደስ ይለኛል። ይሄንን ማድረግ ከቻልሽ እኔ ማንም ሰው ፈቃደኛ ከሆንሽ አንቺ እዛ ጋር ያለው ሰው የትም ቦታ ላይ መጥቼ ሳጂ ማለት እቺ ነች ኦልሬዲ ይሄን አይቻለሁ የራሴ እንግዲህ ማወቅ የምችላቸው ባለፈውም ብያለሁ። ለምሳሌ ማህሌት ከዱባይ ከወጣች ገና 1 ዓመቷ ነው። ፍሎንት ኖሽክ ልትናገር አትችልም። ዶክሜንቶቿ ቢኖራት እንኳን ኖሽክ እንትን ልታገኝ የምትችልበት ሁኔታ የለም። ብዙ ነገሮች አሉት። እዚህ ጋር አሁን እንዲህ ነው ብዬ አንቺን ለመጠየቅ ባለመብት አይደለሁኝም። ምክንያቱም ይሄ የአንቺ ፈቃደኝነት ብቻ ሲጨመርበት በኖርጌ ሕግ ላይ በተመሰረተ ሁኔታ ያንን ነውና ይሄንን ራስሽን ነፃ ብታወጪ ጥሩ ነው። እንደው ለራስሽም ለህሊናሽም እልህ ውስጥ መገባባቱም ስለማይጠቅም እኔ በነገራችን ላይ ዛሬ የሰራሁ ዱስና ከኢጎር ደግሞ ዱስና ከደባ አኩራት ሆርፖማይ ነው ያ ቡደ ኢነርግ ሽወፈም ኦር ሽወፈም ኦር ያሸንርኪ በማህሌት አር ፕሉስ ሊያ ባረ ሆርታ አት ማህሌት ሁኑስ ያልተማሰፊኝ ኦሱን ባረ ፎርሽባንት ኦሱ ዲኮም ኦሳ አት ሳዲያ ያ ማህሌት ፈርሽ ተሩ ደባ ኢንስፔክ ኦሱ ያ ብሪድ ማይኬ መኖ ደብሊ ባረ ኦባረ ኦሱ ያ ቢሊቴስና ከማሃን ባሃይተር ሃን ያሁስ ከባሃን ሄተር ኢጎር ሶማንስ ነገር ኦራሊዮ ኤለር መብረቁ ፎዲሃን አሶሃን አሶ ሩድ ሳቢሊቲ ጎዳን ኦክ ፎርክላር ማይሾር ሰነዱሱ ፎዳይ ዳ አግሬት ፎዳ ላይ ካም በክረፍት አቲ አይከ ማህሌት ሩዱ ማህሌት ኮምሃር ታጂ ቤንትሊ ታጂ ቆይ ማለት ነው። ቆይ አንድ 1 ሚኒት ትሩዱ ማህሌት ኮምቲል ኖርጌ ኢሎፐት አፍ ኤት ኦር ዱቤት ፎዳንዳ ዳማሁን ጎቲል ተቃለ ሶሪ ይቅርታሽ በአማርኛ ኦኬ ማህሌት 1 ዓመት ከሆነ ኦስሎ የመጣችው ኖርዌይ የመጣችው ይነው ደ ሲስተም አይደል ተቃለ አንድ ወንጀለኛ ለዛው ወንጀለኛ የሚፈልገን ሰው እንዴት ሆኖ ነው ይሄን ሁሉ ኢሚግሬሽን አልፎ እንበልና በጣም ስማርት ሆና በጣም ሰዎችን ትሪክ ሰርታ ፊቷን ፕላስቲክ ኦፕሬሽን አድርጋ ገባሽ ኖርዌይ እንበል ኖርዌይ ተቃለ ሃው ሲስተም ኢዝ ተቆጣጣየለ ዲ ሲስተሙ ምን አይነት ስፔሻሊ ነው እንዴት ከባድ እንደሆነ ስለዚህ አሳይለም ነው ሲከር የምትሆነው አይደል ማለት አንዳንድ ጊዜ ሁሉ ፍቄ ዩ አር ስማርት እንደን አዘርስ ገባ ለዚህ ነው ሪስፔክት ማድረግ እንደነዛ የማይረባ ጥያቄ እንዳትጠይቀኝ በአንድ ዓመት ውስጥ ይቺ የተባለችው ሴት መጣ ገብታ ኖሽካ ሩታ ፐርፊውም ይሄ ሁሉ ፐርፊውም ገዝታ መጣ ቲክታክ ላይ ራስዋን ሪቪው የምታደርገው ሃው እንዴት ይኸውልሽ ሳጂ ምናልባት እነሱ ጋር ያለው አስተሳሰብ አንዴ ፍቅዬ እኔን አሶሩኝ እስኪ አንዴ ሳጂ ያሶሩኝ በእናታችሁ አንዴ የሆነ መኪና አቁሜ ነው ሳጂ እኔ መኪና አቁሜ ነው ታውራሪ በአንዴ ሰጣለሁ አንዴ ድርስኝና አውርቼ ልውጣ በእናትህ ታውራሪ በአንዴ ሰጣለሁ አንዴ ድርስኝና አውርቼ ልውጣ በእናትህ የመቆየትም እንትን ባለስማክ ደጎ ምንድነው ዋየው አንዴ አሶሩኝና አውርቼ ልውጣ ኦልራይት ሶክ ታጂ ይቅርታ እሺ ያው ምን መሰለሽ አሁን ያው ያልሻቸው ነገሮች ማለት ነው ትክክል ነሽ ምናምን ግን ልጅቷ የሰው ልጅ የሰው ፍጡር የማይሰራውን ሁሉ የሰራች በጣም በሰው ጭንቅላት ሁሉ ይኸውልሽ እኔ ብዙ ፊልሞች አይቻለሁ ኢታሊያን ጆብ በጣም ይገራረሙ ፊልሞች በሰው ልጅ የማይሰራውን ሁላ የሰራች ሰው ናትና አንኤክስፔክትድ የሆኑ ነገሮችን ሁሉ ያደረገች ሰው ናት ለዚህ ነው ህዝቡ ምንም አሁን አንቺ የምትያቸው ነገሮች ሁሉ ልክ ናቸው ባንቺ በሰው ግን ሰው ከሰው የበለጠ ነገር ስለሰራች ሴትዮዋ ራሱን ያጠፋውላ ዋጋ ይከፈላልና እኔ አሁን ማቃት ሴትዮ አንቺ አይደለሽም አረጋግጫለሁ አባሽ ከኔ በላይ ዋጋ የከፈለ ስለሌለ በዚህ ጉዳይ ግን ለኢትዮጵያ ህዝብ ሁላ በየቀበሌው በየወረዳው በየአካባቢው ይሄድ የማስረዳት ምንም አይነት ግዴታ የለብሽም ግን ሁሉም ይሄንን ጉዳይ የሾፈሩት ያሉት ሰዎች አንድ ላይ ይስማሙና ለዚህ አካል ፓስፖርቷን ታሳይልኝ ለዚህ አካል ይበልና ተስማምቶ ለሚያምኑበት ሰው ይበልና አንተ እያልክ ያለው ነገር እሷ እንደዚህ አይነት ኃይለኛ ሴት እስከሆነ ድረስ
እንዴት በተራ ሰዎች ልትያዝና ነገራቶቹ መፍትሄ ሊያገኙ ይችላሉ ብለን የምታስበው? ስለዚህ ይሄን ነገር ምናልባት ወደ ሌላ ወደ መሀሌት እሷ እንድትያዝ የምንፈልግ ሰዎች ነን። እኛም ቢሆን የሰው ሀቅ ተበልቶ እንዲቀር አንፈልግም። ቆይ አንዴ ሳጂ እኔ ሀሳቤን ላጠቃልና አሁን ወደዛ ከሄድን ሌላ አግባብነት ባለው መልኩ ይያዝና ነገሩን kan ikke vise min pass til hvem som helst. Det går ikke. Jeg kan ikke gjøre det. አይሰማም ድምጽ። ስለዚህ እኔ ፕሮብሌም ታደርጉኝ እስኪ አንተ ሙዚቃ ትደንሳለህ በክላገር ኖ ይኸውልሽ ሳጂ ምናልባት አንድ ቢካምቢት ኦስሎ ቡና መጠጣት እንችላለን። ፓሲንግ ግን አልልክም። ይኸውልሽ ሳጂ ይኸውልሽ አየሽ ይኸውልሽ ቴንክ ዩ አሁን መጣሽ። አሁን ምንድነው ዶክመንት እዚህ አይደለም እስኪ አንድ ልንገርሽ አንድ ጊዜ ምናልባት እዚህ ጋር ሁሉም ሊስማሙ የሚችሉበት ቀላሉ ነገር ሊመጣ ይችላል። አይኖ ዶክመንት ፓስፖርት ወይ ሌሎች ነገሮች ፎቶ ተነስተው ሲሄዱ አብረው ሊሰሩ ይችላሉ ስለሚባል በኖርዌይ ህግ በነገራችን ላይ እኔ ፓስፖርቴን ወይ ማንነቴን አንስቼ ፎቶ ልኬ ክሪሚናል ነገር ቢሰራ ጥፋተኛው እኔ ነኝ። ምክንያቱም ስለማይፈቀድ አይደንቲቲ ቲቨረ ስላለ ወይም ደግሞ በማንነት ላይ የሚደረግ ሌብነት ይኖራል ተብሎ ስለሚፈራ አሁን እዚህ ጋር ቆይ አንዴ ሳጂ ወደ መፍትሄው እንድትሄጂ ስለፈለኩ ነው። በነገራችን ላይ ልጆች አሉኝ አልሽኝ፣ ቤተሰብ አለሽ፣ ይሄ ትልቅ ነገር ነው። ነገር ግን ፎቶሽ አስፈላጊ በሆነ ነገር ተለጥፎ ወይ ሲወጣ ለሁሉ ሰው ልታስረጃ ትችያለሽ አትችይም። ምክንያቱም ጊዜ ደግሞ ይወስድና ነገ ከነገ ወዲያ መስመሩን ይስትና ሞቢንግ የሚደረጉበት እኔ ለምን የልጅ አባት ነኝ አንድ ነገር ሶሉሽኑን ማምጣት የምትችይበት ቀላል መንገድ ስላለ እኔ ላልሆን እችላለሁ። ኖርዌይ ለሌላ ሰው ሊሆን ይችላል። መብትሽ ነው። ቁጭ ብለሽ ካፌ ጋር ጠጥተሽ ይሄ ነው አሁንም እኮ በምታወሪኝ ኖች እንዲህ ነው። ግን ያንን አይደለም በአካል ፍቃደኛ ሆነሽ አንቺ ፍቃደኛ ሆነሽ አንተ ግን አሁን አንድ ጊዜ እኮ የሆነ ምን ነበር የሆነ ማይነር ኢንተለጀንት የሚባል ነገር አለ። የሆነ ነገር እሱ አይደለም አሁን እኮ በምናወራው ኖች በምንም እኮ ልልሽ ይችላለሁ። ግን ሰው ላይ የመጣበትን ፍራቻ አሁን ሚኪ ነገረሽ አይደለ? ሚኪ ፊልም አይቻለሁ። አብሯት ያሳለፈ ልጅ ነው። ገንዘቡን የተበላ ነው። ያው ሆነ ችግሩ እኔ ከዚህ ውስጥ አንዱ መሆን አልፈልግም። ችግሩ ሚኪ ራሱ እኔ አለመሆኔን እያወቀው ነው እሱ አይደለችም ብሎ እንደመዝጋት እኔ መልሼ የተበደሉ ሰዎች ፋሲካ ራሱ እሱ አይደለችም ብላለች አይደል? ሚኪ ራሱ እሱ አይደለችም ብሏል። ለማን ነው ፕሩቭ ማድረገው? ትልባም ይኸውልሽ አሁን ምንም ቢሉ መልስልኝ ይኸውልሽ ቴንክ ዩ እኔ አሁን እምልሽ ያለሁት አሁን ቅድምም ብዬሻለሁ አንቺን ሳይሆን ማህሌት በሚለው ወይም ደግሞ እነ ሚኪን በሚያውቋት ሰው ዶክሜንቷ ኦልሬዲ ፓስፖርቷ መጥቶልኛል ብዬሻለሁ። ሌሎች የከሳሾቹ ፍቃደኝነት ተጨምሮ እኔ ፉል ማክት ከሰጡኝ ያንን ለፖሊስ ወስጄ ወይም ለጠበቃ መስጠት ይችላል። እሱ ላይ አንቺ ተባባሪም ልትሆኚ ትችላለች እኮ ሰው ሲበደል የማትፈልጊ ሰው ይሄንን የምነግርሽ ያለሁት ሰው ሲበደል የማትፈልጊ ሰው ወይም ደግሞ ያንን አይነት ስነ ልቦና ውስጥሽ እስካለን ይሄንን ደግሞ ምልሽ እኔ አሁንም ከምንም አንግል አይደለም ዋይኖት በቅንነት አንቺ ቅን ሆነሽ እዛ ጋር ተበድለዋል ለሚባሉ አበሾች አሁን እዚህ ጋር ማህሌትን በቅርብ የሚያውቋት ፊታውራሪና ፋሲካ ናቸው። ፊታውራሪና ፋሲካ አብረዋት አሳልፈዋል፣ አብረዋት በልተዋል፣ ያይተዋታል፣ በቅንነት ተሸውደውላታል። እቺ ሰው ብዙ ነገር ልትሰራ ትችላለች የሚል ፍራቻ ነው። አንቺ ራስሽ 7 ሰዎች ተመሳሳይ ይኖራሉ። እቺ ሰው መቼም ፎቶዋን አይተሻት ወይም ቪዲዮዋን አይተሽ ካላችሁ እናንተ አላችሁ ነው እንጂ እኔ ያልኩት ሳይንሱን ነው እንጂ እኔ ሰው እኔን ትመስለኛለች አላልኩም። ጥያቄ እኔ መጣልኝ በጣም ሰደሊ ነው። እኔ የማውቀው ነገር የለም ሰደሊ ነው። ግን አሁንም የወልት ታሪኩን ባጭር ለማድረግ እኔ አሁን አንተን እኮ ባገኘህና ቡና ብንጠጣ ምንም ችግር የለብኝም። የሀገሬ ልጅ ነህ፣ እዚህ ያለ ሰው ነህ፣ ምንም ችግር የለብኝም። እኔ ወጥቼ ካሙ እየከፈልኩ አይደል እንዴ? ተአምር እኮ የለም። ምን ችግር አለ? ከፈለኩ ራሱ ነገ ኦስሎ ሲቲ ሆኜ ራሱ እኮ ቪዲዮ ልገባ እችላለሁ ከተፈለገ ነገር ደፓሰልቲ ኢሞን መንፈፍሬዳ ሄቨን ሴንት አይ ዶንት ኖ ዋን ኦፍ ከፈለክ ኦፕራ ላይ የሆነ ቦታ ላይ ሆኜ ለትንሽ ደቂቃ እዛ ላይ ሆኜ ላይቭ ልገባ እችላለሁ አልኩሽ። አሁን እኮ ያንን እየተጠየቀ ያለው ማለትም ሰው ጋር አሁን እኮ ምን መሰለህ እኔ ትናንትና እኔን ራሴን ፕሩቭ እንዳላደርግ አሁን ለምሳሌ እኔ እኮ አልኩ በባህላችን መሰረት በነገራችን ላይ በጣም
የአበሻውን ኮሚኒቲ አንደርስታንድ አደርጋለሁ ብዬ ነው እንጂ ይሄ ሁሉ ማድረግ እኔ ግዴታ የለብኝም። ፎሬስት እኔ ከነበራ ሲል ድራት ልህልበተው ሱፍርሽሊና ግን ሶሳይቲው የኔ በቃ ይሄ እንደዚህ አይነት ደንቆሮ ሀበሻ አለ እንዴ ብዬ ግን ችግር የለም በቃ ወርጄ ራሴን አይደንቲቲ አንተ ምን ይመስላል አንድ ሬፕ ያደረገ ሰውዬ አንተን ይመስላል ተብላ አኩዝ ብትደረግ ኢትስ ኖት ፌር እኮ ለኔ ፌር አይደለም። ግን ምንድነው ምን አደረጉት መሰለ እኔ አይደለሁም ብዬ የምለውን ፕሩቭ አጠበቡት። ነምበር 1 ፕላስቲክ ሰርጀሪ አድርጋለች ተባለ። ኦኬ ሁለተኛ ፓስፖርቷ ራሱ ፌክ ሊሆን ይችላል ተባለ። ሶስተኛ ኖርዌይ ራሱ የሄደችው እንዲህ አሁን አንተ ራስህ እኮ እኔ ፓሴን ይዤ ነው መጥቼ አንተ እኔ ማህሌት አይደለሁም ብዬ ማስረዳ ፓሴን ይዤ መጥቼ ነው ወይስ እንዲሁ አይተኸኝ ነው የምታውቀኝ? አንተስ ሁለት ሶስት ነገር አንድ እዚህ ጋር የምነግርሽ ሁለት ሶስት ነገር መቼም አሁን በኖሽ ከፈትንሻለሁ ብዬ አልልሽም። ፍሎንት ኖሽክ ነው የምታወሪው። እዚህ ጋር እያወራን ባለንበት በእኔም ቤት ብዬዋለሁ። የአንድ ዓመት ነው ይኸውልሽ አልኩሽ። ይኸውልሽ የ25 ዓመት መኖር ቀላል አይደለም። እኔም ከ20 ዓመት በላይ ኖር ያለውኝና የምታወሪው ኖሽክ ምናምን አይደለም። ዋናው ግን እኔ አሁንም ቢሆን ለአንቺ እያልኩሽ ያለሁትኝ ወይም ይቅርታ ነፃ እንድትሆኝ ምናምን የምልበት ሶሻል ሚዲያው ላይ በጣም ብዙ ፖዘቲቭ የሆነ ነገር ይዘሽ መተሽ የምታሳይበት ለየት ባለ መንገድ የራስሽን ቢዝነስም ላይሆን ይችላል። ይሄ ባለጊዜሽን ምን መሰለህ እኔ እኮ ተረድቻለሁ አንተን። ሌሎቹ ግን እኔ ፕሩቭ የማደርግበትን መንገድ እያጠበቡት ነው። አሁን ለምሳሌ እኔ ነገር እንደ ኦፕራ ላይ ኦስሎ ሲቲ ላይ ሳምዌር ሄጄ ባሳይ ራሱ እኔን አሁን ይኸውልህ ፕላስቲክ ሰርጀሪ አድርጋለች አሉ። ኖርዌይ ገባች ተባለ እንጂ ዱባይ ነበርኩ። ሰደሊ አሁን ኖርዌይ ገባሁት ተባለ አይደለ? እሺ አሁን ራሱ እኮ ባቀርበስ በራሱ አንቺ ራስሽ ማህሌት ነሽ ኖርዌይ ሄደሽ ልባል እችላለሁኝ። እሺ አሁን አንተ እኔ ሳጂናት ብለህ ነፃነት እንዴት ነው የምትሰጠኝ? አይደለች የምትለኝ ፕሩፍ የምታደርጋቸው በምን መንገድ? አሪፍ ጥያቄ። ለምሳሌ ይሄንን የምለው ከመብረቁ ጋር ትናንትና ተስፍሽ ቤት ላይ አውርቻለሁ፣ ተስፍሽን ጋር አውርቻለሁ። እነሱ ጋር ያለው መረጃ ማህሌት የት ነው ያለችው? ዱባይ ነው ያለችው። ያለችበትን ቦታ ሎኬሽኑ አለ። ስለዚህ እዚህ ጋር አንቺ ሳጂ እዚህ ጋር ያለችው ሳጂ እች ነች፣ ኖርዌይ ነው ያለችው። ኦልሬዲ እኔ ዊትነሴን ነው የምሰጠው፣ ምስክርነቴን ነው የምሰጠው። ያንን ካስቀመጡት መስፈርት ጋር ካስቀመጡት ነገር ጋር ነፃ ማድረግ የሚቻልበት ነው። ይሄ ደግሞ ራይት እውነት ነው። ምክንያቱም ዱባይ አለመሆንሽን በራ መታለች እንኳን ቢባል እኔ መቼም ማየት እና ፎቶ አንስቶ መስጠት ይለያያል። በአይኔ እስካን አላደርገውም፣ ግን ትረስት አድርጎ እዛ ጋ የተቀመጠው አካል ሌሎችም እዛ ጋ ያሉት ነው። በዚህ ነገር መድከም የለባንም። ወይም ደግሞ ማህሌትን ለመፈለግ የምንሄድበት ጉዳይ ሌላ መሆን አለበት። እሷ ግን ይሄ ነች እከሌት የምትባለው በዚህ ላይ በቲክቶክ ሳጂ እሷ ነች ብዬ ማስቀመጥ የምችለው ኖርዌይ ላይ አግኝቼሽ ይኸው ኖርዌይ ላይ እዚህ ቦታ ላይ ቆመናል። ጀስት ላይቭም ገብተሽም በራስሽም ወይም ደግሞ አንድ እንትን ማድረገሽ ይቻላል። ይሄ አሁን ምንድን ነው የሚያደርገው? ነገሩን ክረቱን ይበጥሰዋል። በጣም ቀላል ነው የሚያደርገው። አንደኛው ብዬ የማስበው ነው። ሁለተኛው ምንድን ነው? ሰው እኔ ነኝ ማለትም እኔ አሁን በቀጥታ በምታወሪው ነው ወይ እዚህ ጋር እንደዚህ ነው ማለት እችላለሁ። አሊያም እዚህ ጋር